አንቺ ማለት እኮ እህቴ ነሽ። እኔ ላይ የደረሰው ነገር አንቺ ላይ እንዳይደርስ መጠበቅ አለብኝ። አንቺ ላይ ደግሞ ምን ደርሶ ነበር ሀና? በቃ አንቺ የእኔ ፍቅር ህይወት ሲነሳ አይምሮሽ ሁሉ ማስታወስ ያቆማላ። እንደሱ ሳይሆን በቃ እንተኛው። ታምቹ በኪድዬ ተወኝ። ጆሮ ቆይ ምን ሆናል? በቃ ምንም ማውራት አልፈልግም። በኪድዬ ተወኝ። ለምን ተወኝ? በቃ ምንም ነገር ማውራት አልፈልግም። ስለ ሀና ስላነሳው ደብሮ ነው አይደል? ቆይ እንዴት ነው የማይደብረኝ? እኔ እኮ ላስደብር ፈልጌ አልነበረም። እና ምን አስበን ያነሳል? ማለቴ የፎረገጥካት ስለመሰለኝ ነው ያነሳሁት። የኔ መርሳት አለመርሳት አይደለም እኮ ችግሩ። እና መክሊት ስለ ሀና ማወቅ የለባትም። ለምን ትለኛለህ እንዴ? ደንቆሮ በጣም ነው የሚደብራት። ፒስ በቃ አልደግሞም። ይቅርታ። አጣ የለውም ይቅርታ። እሺ ሚስጥሮች ልታውቅ ትችላለች። እንዴት ማለት? እኔን የተጫወቱብኝ አብረው ሆነው ነው። እንደዛ ባይሆንስ? እርግጠኛ ነሽ? ምን ሆናችኋል? የተገኘ አዲስ ነገር ካለ ንገሩ። ምንድን ነው ደግሞ እንደዚህ አይነት ጥያቄ? አዲስ ነገር ተገኝቶ ሳይሆን ምናልባት ጊዜያችንን እያባከንን ከሆነ ብለን የጠራንሽ። በፍጹም እንደዛ እንዳልሆነ እርግጠኛ ነኝ። ጥሩ፣ አንዴ ውጭ ተጠብቂ። እሺ። አሁን ልናገናኛቸው ይገባል። ግን ምናልባት የፈራነው ነገር ቢሆንስ? አይ ወይዘሮ ሜላት ያን ያህል ደካማ ሴት አይደለች። እንዴት ማለት? ራሷን መጠበቅ ይከብዳል። እና አንድ ክፍል እንዲኖሩ እንፍቀድ። በዛ ላይ ልጆቹ ስላሉ። ምን አወራው? እሱን እንኳን እኔ አልሰማሁም። እባክህ ነገሩ አንተ እንዳሰብከው አይደለም። ሀና በጣም ጨንቆሻል እኮ። ምን ሆንሻል? እነዚህ ልጆች እኮ እስካሁን እንደጠፉ ናቸው። እነማን ናቸው? አሴር እና ተምቹ ናቸዋ። እና በእነሱ ጉዳይ ነው እየተጨነቅሽ ያለሽው? አዎ ምናሴ፣ እኔ በጣም ፈርቻለሁ። እንዴ ሀና፣ ቆይ ምንድነው የሚያስፈራሽ? እነዚህ ልጆች እኮ ሰው የላቸውም እና እኔ የሆነ ነገር እንዳይሆኑ ብዬ በጣም ፈርቻለሁ ምናሴ። ምን ይሆናሉ? አላውቅም፣ ግን በእኔ ምክንያት ሳይሆን አይቀርም እንደዚህ የጠፉት። ሀንዬ ግን ለምንድን ሁሉም ነገር ከራስሽ ጋር የምታያይዥው? ስለሚያያዝ ነው። አንቺ ምን አደረግሻቸው? አላውቅም። እርግብ ፖሊስ ጣቢያ ድረስ ሰተት ብላ ሂዳ ራሷን ለፖሊሶች አጋለጠች። እንግዲህ ፖሊሶች ረጅም ጊዜ ክትትል ሲያረጉባት ነበረ። ወይዘሮ ሜላት እንደመጣች ከነገራቸው ቀን ጀምሮ ራሱ በአዲስ ፍለጋ እያደረጉባት ነበር። ሜሮን ቤት ሁላ ሂደው ፍለጋ ቢያደርጉ ቢያስሱም ያው እሷ እንደመጣች እንግዲህ ፍንጭ ቢያገኙም ሊያገኟት አልቻሉም ነበር። ነገር ግን እኔ ከእነሱ ጋር ድብብቆሽ መጫወት ሰልችቶኛል ብላ እጇን ልትሰጥ ወደ ፖሊስ ጣቢያ ሄዳለች እና ሁለቱ ፖሊሶች ቁጭ ብለው እያለ አንኳኩታ ገብታ ቁጭ አለች እና እርግብ ብሎ ማስክ አርጋ ነበር ሄደችው። ማስኩን አውልቃ ሲያት እርግብ ብሎ ደነገጠ ፖሊሱ። እሷም አልተሳሳትክም እርግብ ነኝ፣ አዎ እንዴት መጣሽ ብለው ጠየቋተኝ። እና እንደምትፈልጉኝ ስለማቅ ለምን እንደምትፈልጉኝ ለማወቅ ነው የመጣሁት አለች። እና እስከዛሬ ይህን ሁሉ ጊዜ ራስሽን ደብቀሽ አሁን እጅ መስጠት ምን አመጣው ብላ ስጠይቃት ያው እናንተ የፈለጋችሁትን ምርመራ አድርጋችሁ ከዛ በኋላ ነፃ አወጣለሁ ብላ ነገረቻት። እና ወደ ውጭ እኛ የምንነጋገረው ነገር አለ ብለው ሁለታቸውን ፖሊሶች ተነጋገሩና የሆነ ነገርማ አለና እንዴት አንደኛ ምንም አይነት ፍርሃት አይታይባትም፣ ሁለተኛ ደግሞ እንዴት ራሷን ታጋልጥ መታች ብለው እንግዲህ በዚህ ጥያቄ አንስተው ለጊዜውም ቢሆን ማረፊያ ቤት ተቀመጥና ለብቻ ከነ ሜላት ጋር ሳትደባለቅ ለብቻ ተቀመጥና ከዛኛ ምርመራችን እናካሄዳለን ብለው ወሰኑ ማለት ነው። በሌላ በኩል ታምቹና ጆሮ ጠፍተው ነበር። በሌላ ሰፈር ቀይረው ከድሮ ጓደኞቻቸው ጋር አብረው ጊዜ እያሳለፉ ማለት ነው። እናም ከነበረበት ከአባባ ኖላዊና ከሀኒ ከነበረበት ህይወት ሌላ አዲስ የነበረውን ህይወት ስለተቀላቀለ ጆሮ በጣም ከፍቶታል። በዚህ ምክንያት እንደከፋው ስላወቀች መክሊት ተጨንቃለች። የድሮውን ጆሮን አይደለህም፣ ምን ሆነ ነው ደስተኛ አይደለህም? እኔ ማቅህ ስቀህ የምታስቀኝ ተጫውተህ የምታጫውተኝ ጆሮ አይደለህም ብላ መክሊት እየጠየቀችው ነበር። እናሱም ያው ያለፍነውን ህይወት ብዙ ጠባሳ ጥሎብን እንደገና ወደ አዲስ ህይወት እንዴት ነው መቀየር በጣም እንደሚከብድና አሁን ላይ ግን በቃ ደስተኛ ለመሆን እየሞከረ እንዳለ ነገራት። እና እኔ ግን ሁሌም ደስታህን ነው የምፈልገውና ደስተኛ እንድትሆን
እሷ የተቻላትን እንደምጥር ነገረችው። ነገር ግን የኔ ደስታ እንኳን አይደለም ባንቺ በእኔ በራሴም ፈልጌ አላገኘውም ብሎ ጥሏት ሄደ ማለት ነው። በዚህም ምክንያት እንግዲህ ያው ሁለታቸው ማለት ነው መክሊትና ጓደኛው እንዴት ያንን የመሰለ ህይወታችሁን ጥላችሁ ተመልሳችሁ ወደዚህ ልትመጡ ቻላችሁ ብለው ከዚህ በፊት ሳይነግሯቸው ስለጠፉና ለረጅም ጊዜ ከሌላ ህይወት ውስጥ ስለነበሩ አሁን ላይ ግን እንዴት መጣችሁ ብለው እየጠየቋቸው ነበር። እና ባለፈው ነግሬሃለሁ እኮ ለምን ድጋሚ የምጠይቀኝ ስላጎቴ ነገር ነግሬሃለሁ፣ አንተ ትረሳለህና እኔ ድጋሚ ሁሌም መናገር አለብኝ ወይ ብሎ ነገረውና ያው ጆሮም ደስተኛ አይደለም ሆኖ ነው ምናምን ብሎ እያናዘዘው ነበር። እሱ ግን ድጋሚ ለመናገር ፈቃደኛ አይደለም። ተወኝ ተፋታኝ ብሎ ጥሎት ሄደ ማለት ነው። እና በዚህም ምክንያት እንግዲህ ያው አብረው ጊዜ ለማሳለፍ ደስ የሚል ጊዜ ለማሳለፍ እየሞከሩ ነው። በዛ መሀል ተረት እንደዚህ እርስ በርሳቸው ቁጭ ብሎ እየዘፈኑ በመሀል ጆሮ ቁጭ ብሎ ተምቹ ማለት ነው ሀኒን ያነሳታል እና በጣም ተረብሾ ተነስቶ ሄደ ማለት ነው። እና ይቅርታ ብሎ ቢጠይቀው ይቅርታውን ተቀበለና በጣም በቃ ስለ ሀኒ ሲነሳ እንደሚረብሻ የዚህን ያክል መርሳት እስከማልችል ድረስ ነው ወይ እመወዳት ራስ እያለ ራሱን እየጠየቀ ነው። እና ሀኒ ልረሳት አልቻለም። ከሷ ቢርቅም ራሷን ከእሱን ከአካባቢ ቢሰውርም ከአባባን ወላይም ከሀኒ ቢርቅም እሱ ግን ሊረሳት አልቻለም። በሌላ በኩል ሀኒቾም በእዝራ በጣም ደስተኛ ናት እና እያመሸች ሁላ ነው የምትመጣው። እንደውም ምናሴ ሀኒ የት ሄዳ ነው ብሎ ለሰላም ጠየቃት እና አትጠይቀኝ አልነግርህም አለችው። ምክንያቱም ብነግርህ ደግሞ ድጋሚ ፍቅረኛ ለምንድን ነው ያላሽው ብለህ ትሰድበኛለህ ብላ መለሰችለት። ለነገሩ በዚህ ጸባይሽ መቼም ቢሆን ፍቅረኛ አይኖርሽም እያለ ሙድ እየያዘባት ነበር። እንደዛ እያወሩ እያለ በመሀል ሀኒቾ መጣች እና የት አምሽተሽ ነው ብሎ ለመጠየቅ ሞከረ። ትቆጣጠራት ነው ወይ ደግሞ እኔን ባላርሞ ያስቀራኸኝ አንሶ ምናምን ብላ ምክንያቱም ያው እኔ ጓደኛ ሲኖረኝ ከአፈር ጋር እየደባለቀ እየመታ የሆነ እያስቸገረ ነው እንደዚህ አቁሞ የቀረኝ እያሉ በሁለታቸውም እንግዲህ ለምን ተናገርሽ አለቻት ሀኒቾ። እና ያው ፖሊስ የሆነ ወንድም ነው ያለኝና አፋልጦ ሲጠይቀኝ ነገርኩት ስለ ሀናና ስለ እዝራ ጉዳይ ማለት ነው። እናም ሀኒቾ እናቷን ልትጠይቅ ወደ ፖሊስ ጣቢያ ሄዳ ነበረ። ሀኒቾም ያው ያለ እናቷ በቃ አሁን እንዴት ነሽ ምናምን አለቻት። አው እየለመድኩት ነው ውስጥ ያሉ ልጆችን በጣም ጥሩ ስለሆኑ አሁን ላይ ደህና ነኝ ያለችው። ግን የምተኝበት ያለው ሁኔታ እንዴት ነው ብላ ጠየቀቻት እና ገብተሽ ሞዩ መግባት ትችያለሽ ምናምን ያለች ስትላተኝ ይቻላል እንዴ ወንጀል ሰርተሽ ከገባሽ ትችያለሽ አለቻት። እና በዚህ ምክንያት ስለኔ አትጨነቂ፣ እኔ ከዚህ በፊት በጣም ብዙ ችግር አልፌያለሁ እናንተን ከመውለዴ በፊት። እናንተ ግን አብራችሁ ከሀብት ጋር ስለመጣችሁ እናንተን ስወልድ ሀብትም አብሮ ስለመጣ ብዙ ችግር አታውቁም እንጂ እኔ ችግር ብዙ መከራዎችን አይቻለሁ። ስለዚህ ስለኔ አትጨነቂ አለቻት እና ራሷ ላይ ትኩረት እንድታረግ ነገረቻት። ግን ደግሞ በሰሞን የተለየ ነገር እያየሁብሽ ነው፣ ምን አግኝተሽ ነው ደስተኛ የሆንሽው አለቻት። እና እሷም ያው ስትወጣ ብዙ ምነግርሽ ነገር አለ፣ ስትወጪ እነግርሻለሁ ሁሉንም ነገር፣ አሁን ግን መናገር አልፈልግም አለቻት። እና ያው እናቷ እስር ቤት ብትሆን አሁን ላይ ትምህርት ጀምረዋል። ሁላቸውም ከምናሴ ውጭ ሰላምም ሀኒም ህይወታቸውን ቀጥለዋል። እናትየዋ ብትታሰርም ለምደውታል ማለት ነው። እና አቶ መስፍንም ወደ ምናሴ ክፍል ሄዶ ምናሴን እያወራው ነበረ እና ለምን ሆነ የደከመህ ምናምን እያለው ነበርና ያው የድርጅቱ ሰራተኞች በጣም እያስቸገሩት እንደሆነ እና ቀን በቀን እነሱን ካልተከታተላቸው ድርጅቱን አደጋ ላይ እንደሚጥሉት ያው ኃላፊነት ስለሰጠችው ሜላት እሱን ኃላፊነቱን በስርዓት መወጣት እንዳለበት ነገረውና ለምንድን ነው ግን አንተ ትምህርት ያልጀመርከው? እህቶችህ ትምህርት ጀምረዋል፣ ስለዚህ ትምህርት መጀመር አለብህ ብሎ ቢለው እሱ ግን እናቴ በዚህ ሁኔታ ሆና እሷን እያሰብኩ ትምህርትም ተረጋግቼ ልማር አልችልም አለው። ነገር ግን ያው እሷ ደስ የሚላተኝ ቀን በቀን እየሄድክ ስለጠየቅካት ሳይሆን ትምህርትህን ጠንካራ ሆነህ መማር አለብህ። እኔ አንተ ጠንካራ ሆነህ እህቶችህን ታጠነክራለህ ብዬ ሳስብ እንዴት
እንደዚህ ትሆናለህ። ስለዚህ እሷም ደስ የሚላት አንተ ትምህርት ስትማርላት ነው እና ጀምር ብሎት እንግዲህ እሺ ጀምራለሁ ብሎ የማነበው ነገር አለኝ እና በኋላ ተኛለሁ አንተ ተኛ ብሎት ተኛ ማለት ነው። ፖሊሶቹም እርግብን ለመጠየቅ ሞከሩ ድጋሚ። እንግዲህ እርግብ አንድ ጥያቄ ከዚህ በፊት ስለ ባዩሽ ሙሉ መረጃ ታውቂያለሽ አክስትሽ ስለሆነች፣ ስለዚህ ስለ እሷ መረጃ ልትሰጪኝ ነው የመጣሽው፣ ስጪኝ የምታውቂውን ነገር ንገሪና አሏት። እሷ ግን ስለ እሷ መረጃ የምሰጣችሁ አንድ ነገር ስታረጉልኝ ነው ብላ ጠየቀቻቸው። እሱም ደግሞ ምንድን ነው የፈለገችው? ወይዘሮ ሜላትን ማግኘት ነው የፈለገችው እና እሷን ካላገኘች ግን እሷን ማግኘት እፈልጋለሁ፣ እሷን ካላገኘች እንደማትናገር ነው የነገረቻቸው። እና እሷን ለምንድን የፈለግሻት ስላት ለምን እንደፈለግኳት መጠየቅ የምፈልገው እሷን ነው፣ ስለዚህ አገናኙኝ ብላ እንግዲህ በስከ መጨረሻም እንደ የባዩሽን ሙሉ መረጃ ለመናገር ይህንን እንግዲህ እሷ እንደ ጥያቄ ያቀረበችው እና በመሀልም ፖሊስ ጣቢያ እንዳለው ማወቅ ያለበት ሰው አለና አገናኝ ስልኩን ስጡኝ እና አገናኙኝ ብላ ጠየቀቻቸው እና ስልኳንም ሰጧታኝ እና መናገር ያለባትን ተነገረች። በሌላ በኩልም ሜላትን ለማውራት ሞክረው ነበረ እና ስለ ባዩሽ ስለ እርግብ የምታውቂው ምን ያህል መረጃ ነው? ምክንያቱም በአግባቡ ዝም ብለን በባዶ ጊዜያችን እያጠፋን ነው ወይ ምናምን ብለው ጠየቋት እና ምን አይነት ጥያቄ ነው? እሷ የባዩሽ አክስት ለባዩሽ ወንድሟ ልጅ ናት፣ ብዙ ስለ እሷ የምታውቀው መረጃ አለ፣ ስለዚህ እርግጠኛ ነኝ አለቻቸው እና እንግዲህ እስከ መጨረሻም የወሰኑት ውሳኔ ምንድነው? እነሱን አንድ እስር ቤት ለመክተት ነው። አንድ እስር ቤት አድርገው ከዛ እነሱ መረጃ ለማጠናከር ነው ያሰቡት ማለት ነው። እና በዚህ አጋጣሚ እንግዲህ እርግብና ወይዘሮ ሜላት አንድ እስር ቤት ይገባሉ። ከዛም ያው በእርግጥ አሁን ላይ ምንም አትላትም ወይዘሮ ሜላተኝ፣ ግን እስኪ ያለውን ነገር አብረን የምናይ ይሆናል ማለት ነው። ውድ ተመልካቾቻችን አብራችን ስለቆያችሁ እናመሰግናለን። በሌላ ክፍል እስከምንገናኝ ሰናይ ጊዜ ተመኘንላችሁ። ቻው።